ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች። ዛሬ የምናየው ደግሞ ስለ ሄዴክ ነው። ሜዲካል ሰርጂካል ነርቨስ ሲስተም ላይ ያሉ ባለፈ ስለ ሲዥር አይተናል። አሁን ሄዴክ ቀጣይ ሌላ ኒውሮሎጂካል ዲስኦርደሮችን እናያለን። ሄዴክ ወይም ራስ ምታት ደግሞ በጣም ሞስት ኮመንሊ ፌስ የምታደርጉት ዲስኦርደር ነው ማለት ነው። ስለ ታይፕስ ኦፍ ሄዴክ እያንዳንዳቸው ቲፒካል ፊቸራቸው ምን ይመስላል እና ልዩነታቸውን ዲስከስ እናደርጋለን። ቪዲዮን ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። ሄዴክ ኦልሶ ኮልድ ሴፋልጃ ይባላል። ሴፋልጃ ሄድ የሚለው ጋር ከሴፋሊ ጋር የተገናኘ ነው። ሴፋልጂያ ፔን ማለት ነው። ሄድ ፔን ኢት ኢዝ ዋን ኦፍ ዘ ሞስት ኮመን ኦፍ ኦል ሂውማን ፊዚካል ኮምፕሌንትስ። እንግዲህ የሆነ ሰው ቢያንስ በህይወቱ ብዙ ጊዜ ሊገጥመው ከሚችሉ ነገሮች አንዱ ሄዴክ ወይም እንግዲህ ራስ ምታት ነው ማለት ነው። ሲምፕል ዴፊኒሽን ምንድነው? ኢት ኢዝ ኤ ፔን ኦር ኤ ዲስኮምፎርት ኦን ዘ ሄድ ስካልፕ ኤንድ ኔክ ማለት ነው። ኔክ መስልስ ማለት ኔክ መስልስ አካባቢ ጀምሮ ያሉ ጡንቻዎች ከራስ ምታት ጋር የተገናኙ ናቸው። ስካልፕ ማለት ዘ ስኪን ኦፍ ዘ ስከል አይደል? የራስ ቅላችን ላይ ያለው ጸጉራችን ያለበት ቆዳው ወፍራሙ ቲክ የሆነው ስኪን ስካልፕ ይባላል። ኤንድ ሄድ እነዚህ ኤሪያዎች አካባቢ የሚሰማ ዲስኮምፎርት ኦር ህመም ሄዴክ እንለዋለን ማለት ነው። ሄዴክ ኢዝ አክቹዋሊ ኢት ኢዝ ኖት ኤ ዲዚዝ ኦኬ። ራሱን ችሎ በሽታ አይደለም ሄዴክ ራስ ምታት፣ ነገር ግን የሆኑ በሽታዎች ምልክት ነው ማለት ነው። ኢት ኢዝ ኤ ሲምፕተም ራዘር ዛን ኤ ዲዚዝ ማለት ነው። እና በተለያዩ ምክንያቶች ሀፕን ሊያደርግ የሚችል ሲምፕተም ወይም ምልክት ነው። ለምሳሌ ከተለያዩ በሽታዎች ጋር ሊሆን ይችላል። ፍሮም ኦርጋኒክ ዲዚዝ ላይክ ኒውሮሎጂክ ኦር አሰር ዲዚዝ አይደል? ጭንቅላት ጋር ከቲዩመር ድረስ ጀምሮ ትናንሽ ኢንፌክሽኖች፣ አዘር ዲዚዝ ሜታቦሊክ ዲዚዝ ሊሆን ይችላል። ከስትረስ ጋር ተገናኝቶ ሊሆን ይችላል። ቫሶ ዳይሌሽን ወይም ሚግሬን ሄዴክ የምንለው እንደርስበታለን። አሁን ቫሶ ዳይሌሽን ኦፍ ብለድ ቬዝልስ የነዚህም አንዱ ምልክት ሄዴክ ነው። ስኬለታል መስል ቴንሽን ኦር ቴንሽን ሄዴክ የሚባለው ኤንድ ኦልሶ ኮምቢኔሽን ኦፍ አዘር ፋክተርስ በተለያየ ምክንያት የሚመጣ ፔን ኦፍ ዘ ሄድ ሄዴክ ይባላል። እና ኢትስ ሲምፕተም ኦፍ ሰም አብኖርማሊቲስ ሰም ፓቶፊዚዮሎጂ የሆኑ ምልክቶች እንጂ ራሱን ችሎ ሄዴክ በሽታ አይደለም ማለት ነው። and 90% of individuals have at least one episode of headache per year። እንግዲህ በአመት ውስጥ አንድ ሰው እንግዲህ የእንቅልፍ ስርዓታችን ተዛብቶም ሊሆን ይችላል፣ ስራ በዝቶም ሊሆን ይችላል ምናምንና ስክሪን ላይ ረጅም ሰዓት አሳልፈን ሊሆን ይችላል። ሄዴክ ማናችንም ላይ ፌስ የምናደርገው ችግር ነው ማለት ነው። it results from the distension, stretching and inflammation or distraction of ፔን ሴንሲቲቭ ክራኒያል ስትራክቸርስ ፔን ሴንሲቲቭ ኤሪያስ ኦፍ ዘ ሄድ ማለት ነው። ለምሳሌ ስካልፕ ሊሆን ይችላል፣ ዱራ which means የብሬን ሽፋን አይደል? ዱራ ማተር፣ የሜኒንጃይተስ ፓርት፣ እነ ሳይነስስ ከአንገት በላይ ያሉ አጥንቶች ውስጣቸው ፍሪ ስፔስ ያላቸው ቦኖች አሉ አይደል? የነሱ ኢንፍሌምድ መሆን ሳይነስ ራሱ የሄዴክ ምክንያት ሊሆን ይችላል። ፋልክስ ሰረብራይ የብሬን ፓርቲሽን ፓርቶች ማለት ነው። ሚድል ሜኒንጃል አርተሪ ብሬንን በዋነኝነት ሳፕላይ ከሚያደርጉት ትልቁ አርተሪ አንዱ ሚድል ሜኒንጃል አርተሪ ነው። በዚህ በቀኝና በግራ በኩል አድርጎ የሚሄደው የእሱ አርተሪ ዳይሌሽን ሊሆን ይችላል፣ ኤኒ ኢንፍሌምድ ሊሆን ይችላል፣ ብሊዲንግ ሊሆን ይችላል እና ከዛ አርተሪ ጋር ተገናኝቶ ወይ ዲስቴንሽን፣ ስትሬችንግ ኦር ዲስትራክሽን፣ ኢንፍላሜሽን። ፕሮክሲማል ሴግመንትስ ኦፍ ላርጅ ፒያል አርተሪስ which means ሚድ ብሬን ስቴምን ሳፕላይ የሚያደርጉ አርተሪዎች ናቸው። እንዲሁም ከክራኒያል ነርቮች ጋር ተገናኝተው ምክንያቱም ሴንሲቲቭ ናቸው። ክራኒያል ነርቭስ አጠቃላይ ይሄ ፔንን ኮንትሮል የሚያደርጉት እነሱ ናቸው፣ ክራኒያል ነርቮች ናቸው። ክራኒያል ነርቭ ኦፕቲክ ነርቭን ማየት እንችላለን። አምስተኛው ክራኒያል ነርቭ ትራይዘሚናል ነርቭ በጣም ሴንሲቲቭ ፔንፉል የሆኑ ኤሪያዎችን ኮንትሮል የሚያደርግልን ነው። ሰባተኛው ፌሻል ነርቭም አለ፣ ክራኒያል ነርቭ 7። ዘጠነኛው ክራኒያል ነርቭ፣ 10ኛው ቬገስ ነርቭ የሚባለው ኢንክሉዲንግ 11ኛው ወይም አክሰሰሪ ነርቭ የሚባለው የትከሻ አካባቢ ያሉ ጡንቻዎችን ኮንትሮል የሚያደርጉ ክራኒያል ነርቮች። እነዚህ ጋር ሪሌትድ የሆነ ፕሮብለም በሙሉ ለሄዴክ ለራስ ምታት ሊያጋለጠን ይችላል ማለት ነው። ወደ ዋናው ስንመጣ እንግዲህ ክላሲፊኬሽን ኦፍ ሄዴክ እናያለን። ክላሲፊኬሽን አለው። በሁለት ግሩፕ መጀመሪያ እንከፍለዋለን፣ ፕራይሜሪ እና ሰከንዳሪ ሄዴክ። ፕራይሜሪ ማለት ያለምንም ምክንያት በራሱ ጊዜ ሀፕን የሚያደርግ ሄዴክ ማለት ነው። ኖ ስትራክቸራል ኤንድ ሜታቦሊክ ኤብኖርማሊቲ፣ ያ ማለት ቤዚክ የሆነ በሽታ ውስጣችን ላይ ሳይኖር እንደማለት እንጂ የራሱ የሆነ ትናንሽ ምክንያት ይኖረዋል። እና አብዛኛው 90% ኦፍ ኦል ሄዴክስ አር ፕራይሜሪ ታይፕ ኦፍ ሄዴክስ ናቸው። ሰከንዳሪ ግን ወይ ስትራክቸራል፣ ያ ማለት ብሊዲንግ፣ ትራውማ ሰምቲንግ ሊኖር ይችላል፣ ቲዩመር ሊሆን ይችላል፣ ኦር ሜታቦሊክ አብኖርማሊቲ ለምሳሌ እንደ ስኳር ግፊት ሰምቲንግ ልንል እንችላለን። ሌሎችም የኦክሲጅን የጋዝ ኢምባላንስ የኤሌክትሮላይት ኢምባላንስ ልንል እንችላለን። ሜታቦሊክ አብኖርማሊቲ ከሆነ ዲስኦርደር ከሆነ ችግር ጋር ተገናኝቶ ከሆነ
ሰከንዳሪ ሄዴክ እንላለን። ግን ሞስትሊ ሀፕን የሚያደርገው የፕራይመሪ ታይፕ ኦፍ ሄዴክ የሚባል ነው። እነሱ ላይ በደንብ ፎከስ አድርገን እናያለን። ፕራይመሪ ሄዴክ ኤግዛሞቻችሁ ላይም ፔሸንቱም 90% ሰው የሚገጥመው ፕራይመሪ ሄዴክ ነው አይደል? ከፕራይመሪዎቹ ደግሞ በሶስት ከፍለን እናያቸዋለን። ቴንሽን ታይፕ ሄዴክ አለ፣ ቴንሽን፣ ሚግሬን ሄዴክ ኤንድ ክላስተር ታይፕ ኦፍ ሄዴክ። እነዚህ ሶስቱ ፕራይመሪ ሄዴክስ ይባላሉ። ያን ያክል ሩት የሆነ ሜዲካል ፕሮብለም ኦር ሜታቦሊክ ፕሮብለም አይኖርም። በተለያዩ በቀላል ምክንያቶች ሊከሰቱ የሚችሉ ናቸው ማለት ነው። ስለ ሶስቱ ልዩነታቸውን በደንብ ማወቅና መለየት ያስፈልጋል፣ ትሪትመንታቸውን ጭምር ማለት ነው። ቴንሽን፣ ሚግሬን ኤንድ ክላስተር ሄዴክ የሚሉት እነሱን በሰፊው በደንብ እናያለን። ሰከንዳሪ ሄዴክ አሁን እንዳየነው ነው። ስትራክቸራል እና ሜታቦሊክ አብኖርማሊቲ ሊኖር ይችላል። ስናይ ለምሳሌ እነዚህ ፕሮብለሞች ኢንትራክራኒያል፣ አንደኛ ኢንትራክራኒያል ማለት ኢንሳይድ ዘ ብሬን ኤሪያ ማለት ነው። ለምሳሌ ሄሞሮይድ ሊሆን ይችላል። ሄሞሮይድ ወይ ብሊዲንግ፣ ሰብ አራኪኖይድ ሄሞሮይድ የሚባለው የብሬን ሽፋን ሜኒንጃይት ውስጥ ያለው ስፔስ አራኪኖይድ ስፔስ ላይ ብሊዲንግ ሲኖር ሰብ አራኪኖይድ ሄሞሮይድ ይባላል። በትራውማ ምክንያት ሊሆን ይችላል። አርተሪያል አኒውሪዝም ይባሉ የተለያዩ ምክንያቶች አሉ ደም ሊፈስ የሚችለውና ከሁሉም ራስ ምታት አይነቶች ሁሉ ዘ ሞስት ሲቪር የሚባለው ይሄ ከሰብ አራኪኖይድ ሄሞሮይድ ጋር የሚመጣው ሄዴክ ነው ይባላልና አንደኛ ከሱ ጋር ችግር ሊያደርግ ይመጣ ይችላል። ኢንትራክራኒያል ከሚባሉት ውስጥ እንግዲህ ይሄ አንዱ ምክንያት ነው። በዳይሴክሽን፣ በሴንትራል ቬን ትሮምቦሲስ፣ ኤኒ ትሮምቦሲስ ካለ፣ ቲዩመር፣ አብሰስ፣ ሜኒንጃይትስ፣ ኤኒ ኢንፌክሽን፣ ብሊዲንግ፣ ቲዩመር፣ እጢዎች ምናምን ጭንቅላት ላይ ሲኖሩ እነዚህ በሙሉ ከነዚህ ጋር ተገናኝቶ አንዱ ምልክት ሄዴክ ነው ማለት ነው። የነዚህ ሁሉ በሽታዎች ምልክት ሄዴክ ነው። ኢንትራክራኒያል ኮዝ እንደ ሰከንዳሪ ኮዝ ኦር ሰከንዳሪ ሄዴክ እንላቸዋለን። ኤክስትራ ክራኒያል እንደነ ሳይነሳይተስ፣ ለምሳሌ ሳይነስ አለርጂ ያለበት ሰው፣ ኦታይተስ ሚዲያ ኢንፍላሜሽን ኦፍ ዘ ሚድል ኢር አይደል፣ ጆሮ ኢንፌክሽን ራሱ ለሄዴክ ሊያጋለጥ ይችላል። ግላኮማ የአይን ግፊት እንደዚሁ ለሄዴክ ምልክቱ ነው ማለት ነው። ሌላ ሜታቦሊክ ዲስኦርደርስ በዋነኝነት የካርቦን ዳይኦክሳይድ እና የካርቦን ሞኖክሳይድ ፖይዝኒንግ፣ እነዚህ ምንድነው ዋና ምክንያቱ? ወደ ብሬን የሚሄደውን ብለድ ቬዝል ዳይሌክት ያደርጉታል። ቬዝል ዳይሌቴሽን ዘን ወደ ጭንቅላት የሚደርሰው የኦክሲጅን መጠን የኒውትረንት መጠን ሲያንስ ራስ ምታት አንዱ ምልክት ነው። እነዚህ ብቻ ሳይሆኑ ለምሳሌ ስኳርን እንኳ ብናይ ሃይፖግላይሴሚያ የስኳር መጠን ሰውነት ላይ ካነሰ ሄዴክ አንዱ ምልክት ነው። ሃይፐርግላይሴሚያም እንደዛው ፕሬሸር ብለድ ፕሬሸር ጋር ተገናኝቶ ብዙ በሽታዎች ጋር ወደ ነርቨስ ሲስተም ወደ ብሬን የሚሄደውን የብለድና የኒውትረንት የኦክሲጅን መጠን የሚቀንሱ በሙሉ ለሄዴክ ምክንያት ይሆናሉ ማለት ነውና ሰከንዳሪ ሄዴክ ብዙ ማንሄድበት ምክንያት ምንድን ነው? ያው እነዛ ምክንያቶችን ማከም ማዳን ነው ዋና መፍትሄው ማለት ነው የሚሆነው። ለዛ ስለሆነ እሱን ብዙ አንሄድበትም። ፕራይመሪ ሄዴኮችን ግን በደንብ ገብተን እናያቸዋለን ማለት ነው። ሶስቱን ሜጀር የሚባሉ ሞስት ኮመንሊ የሚገጥሙንን የሄዴክ አይነቶች እናያለን። ፕራይመሪ ሄዴክ የሚባሉት የመጀመሪያው ሚግሬን ነው። ሚግሬን ሄዴክ ያው ሚግሬን አለብኝ ሲል ሰው ሰምታችሁ ታውቁ ይሆናል አይደል? ሚግሬን ሄዴክ የሚታወቅበት ስፔሻል ምልክቱ ምንድን ነው? ትሮቢንግ የሆነ ፔን የሆነ ውግት አድርጎ የሚይዝ ኦር ፐልስ እንደ ፐልስ ነገር ጠቀጠቀም ያደረገ አይነት ህመም ማለት ነው። ሞስትሊ ዋን ሳይድ ኦፍ ዘ ሄድ በአንዱ የጭንቅላት ክፍል ነው። አንዳንዴ ወይ በግራ በኩል ወይ በቀኝ በኩል ግማሹን የጭንቅላት ክፍል ይዞ ጀስት እንደ ፐልስ ነገር አይነት ፔን ያለው የሄዴክ አይነት ሚግሬን ሄዴክ ይባላል። ዋና ምክንያቱ እንግዲህ ስፓዝም ኦር ደግሞ ኦቨር ዳይሌሽን ኦፍ ሰርቴን አርተሪስ ኢን ዘ ብሬን ቤናይን ናቸው። ኢት ኢዝ ቤናይን ኤፒሶዲክ ዲዚዝ ካራክተራይዝድ ባይ አንደኛ ሄድ ፔን አለ። ሄዴኩ ናውዣ እና ቮሚቲንግም አለው። የሚግሬን ሄዴክ ታይፑ አብሮ ከሄዴኩ ጋር ማቅለሽለሽና ወደ ላይ ማስመለስ ነገር ሊታይ ይችላል ማለት ነው። ሚግሬን ሄዴክ ሲባል ኦልዌይስ መረሳት የሌለባቸው አንደኛ ዋን ሳይድድ ኦፍ ዘ ብሬን ዋን ሳይድድ ጋር ነው የሚኖረው። ትሮቢንግ ታይፕ ኦፍ ፔን ነው ያለው። ትሮቢንግ ጠቅጠቅ አይነት እንደ ፕልስ አይነት ህመም ነው ያለው። ፕላስ ደግሞ 7 to 12 ሀወርስ ሊቆይ ይችላል። ከ4 ሰዓት እስከ 3 ቀን ድረስ ለመቆየት ይችላል። በ4 ሰዓት ውስጥ ሊለቅ ይችላል ና ይሄኛው ታይም ሬንጁ ነው። ዋን ሳይድድ ኦፍ ዘ ብሬን ዋን ሳይድድ ኦፍ ዘ ሄድ አታክ ያደርጋል። ኤንድ ደግሞ ትሮቢንግ ታይፕ ኦፍ ፔን እነዚህ ቲፒካል ምልክት ናቸው ማለት ነው ለሚግሬን ሄዴክ። ሚግሬን ከተባለ እነዚህን መርሳት የለባችሁም። ምንድን ነው ምክንያቱ? ሩት ኮዙ ኦር ኢቲዮሎጂ ኦፍ ሚግሬን ሄዴክ ስንል ብዙውን ጊዜ አንኖውን ነው አንኖውን፣ ነገር ግን እንደ ምክንያት ኦር እንደሚያባበሱ የሚሆኑ ነገሮች ግን አሉ። ለምሳሌ ፋሚሊ ሂስትሪ ያለበት ሰው አንድ ሰው በቤተሰቡ እንደዚህ አይነት ሄዴክ ያለባቸው ቤተሰብ ካሉት እሱንም እንደዚህ የማጥቃት እድሉ ሰፊ ነው፣ እስከ 75% ያክል ማለት ነው። ሌላ ኤንቫይሮንመንታል ዳይት ከአመጋገብና ሳይኮሎጂካል ከጭንቀት ስትረስ ጋር ተገናኝቶ ሀፕል ሊያደርግ ይችላል ሚግሬን ሄዴክ ማለት ነው። ኢሞሽናል ስትረስ ኤንድ ዲፕሬሽን ከዲብርት ጋር እንቅልፍ አለመተኛት የእንቅልፍ መዛባት አይደል፣ አልተርድ የሆነ ስሊፕ ፓተርን ኦር ስሊፕ ዲፕሪቬሽን
ሴቶች ጋር ደግሞ በወር አበባ ጊዜ እና አንዳንድ የእርግዝና መከላከያ መንገዶች እነ ኦራል ኮንትራሴፕቲቭስ ማለት ነው። እነዚህ ኦራል ኮንትራሴፕቲቮች ያው ዞሮ ሚኒስትራል ጋር ይገናኛል። የወር አበባን ስለሚያዛቡ ከሚግሬን ሄዴክ ጋር ይገናኛል። እንዲሁም ደግሞ ሚግሬን ሄዴክ ሞር ኮመንሊ ሀፕን የሚያደርገው ሴቶች ጋር ነው። ፕሪቫለንሱ ራሱ ሲታይ ከወንዶች ይልቅ ሴቶችን ሞር ያጠቃል ይሄ ሚግሬን የሚባለው ሄዴክ ማለት ነው። አልኮል የሚወስድ ሰው ስፔሻሊ ሬድ ዋይን ይላል። ካፌን ወስድረዋል፣ የሆነ ሱስ ኖሮበት የቀረበት ሰው እንደማለት ነው። ካፌን ወስድረዋል። ኤንድ ቫሪየስ ፉድ ስታፍስ ላይክ ቾኮሌት፣ ነትስ፣ ቺዝ ሚልስ ኮንቴኒንግ ናይትሬትስ እንደዚህ አይነት የምግብ ኢንግሪዲየንቶች ራሱ ለሚግሬን ሄዴክ እንደ ኮዝ አክቲቭ ኤጀንት ምክንያት ሊሆኑ ይችላሉ ማለት ነው። ዋት አር ዘ ካራክተሪስቲክስ ኦፍ ሚግሬን ሄዴክ ኦልሬዲ አይተነዋል። ካራክተሪስቲኩ ምንድነው ስፔሻል የሚያደርገው? ሞዴሬት ቱ ሲቪር ሄድ ፔን አለው። ፐልሴቲንግ ነው። ፐልሴቲንግ ኳሊቲ ኦፍን ዩኒላተራል ዊች ሚንስ አፌክትድ ዘ ሃፍ ፓርት ኦፍ ዘ ሄድ ማለት ነው። ኤግዛዘርቤሽን ባይ ፊዚካል አክቲቪቲ ኤንድ ሪሊቭድ ባይ ስሊፒንግ። ይሄ አንድ ላይ የሚያደርገው ስራ ስትሰሩ ስትንቀሳቀሱ ያማቸዋል፣ ስተኙ ረፍት ስታደረጉ ግን ይቀንሳል ማለት ነው። ይሄ ሚግሬን ናውዣና ቮሚቲንግ አለው አብሮ። ፎቶፎቢያ ኤንድ ፎኖፎቢያ፣ ይሄ ብርሃን ማየት፣ ድምጽ መስማት፣ ሰው ማውራት ምናምን ያስጠላቸዋል ማለት ነው። ፎቶፎቢያ ማለት ብርሃን ማየት ነው። ፎኖፎቢያ ደግሞ ፎኒክስ ማውራት ምናምን ነገር ማለት ነው። ሶ መልቲፕል አታክ ሜይ ኦከር ኢች ላስቲንግ 4 to 72 ሃውርስ ሊሆን ይችላል። እች ታይም ሬንጁም እንደዚሁ የሚግሬን የራሱ ስፔሻል ካራክተሪስቲክስ ነች ማለት ነው። ዘን የራሱ የሆኑ ፌዞች አሉ። ራስ ምታት ሊጀምር ሲል አሁን ይሄ ሚግሬን ሄዴክ የሚባለው ስቴፖች አሉት። ገና ሊያመው ስል የሆነ ሰው ያውቀዋል ቀድሞ ማለት ነው። ያውቀዋል ቀድሞና ስቴፖች አሉት 5 ፌዝስ። አንደኛ ፕሮድሮማል ፌዝ የመጀመሪያው ነው። በዚህ ጊዜ ላሲቲዩድ የሆነ ኢሪቴብል ዲፊካልቲ ኢን ኮንሰንትሬቲንግ አለ አይደል፣ አቴንሽን ማጣት፣ የሆነ መረበሽ ነገር ዲስኮምፎርት፣ ገና ሊመጣ ራሴ ሊያመኝ ነው እንዲህ የሚል ስሜት ይሰማዋል ማለት ነው። ዘን አውራ ፌዝ ምልክቶችን ያያል፣ ነገር ግን ራስ መታቱ አልመጣም፣ ነገር ግን ቪዥዋል ጀስት አይኑ ላይ ይታወቀዋል። ቨርቲጎ፣ ማዞር ነገር፣ አፌዣ፣ ሲያወራ መናገር ቢፎር ዘ ኢንሴት ኦፍ ዘ ሄዴክ ማለት ነው። አውራ ፌዝ ማለት በቃ አንዳንድ ሰዎች አሁን የሚጥል በሽታ ያላቸው ሰዎችም እንደዛ ሊያደርጋቸው እንደሆነ ያውቁታል ቀድመው ማለት ነው። ያ ፌዝ አውራ ፌዝ ይባላል። ሶ ፕሮድሮማል ገና ሪቴብል ስትሆን ነው። አውራ ሲሆን ግን ቪዥዋል አይንህ ላይ ማዞር ነገር ምናምን አይነት ስሜቶች ሊሰማ ይችላል። ሁለተኛው ፌዝ ይሄ ነው። ሶስተኛው ራስ መታቱ ይመጣል። ሄዴክ ፌዝ ካራክተሪስቲክስ ሚግሬን ሄዴክ ማለት ነው። ራሱ ዋን ሳይድ ኦፍ ዘ ሄድ ይዞ ያማል። ዛት ሄዴክ ፌዝ ይባላል። ዘን መጨረሻ እየለቀቀ ይሄዳል። ሄዴክ ተርሚኔሽን ዩዥዋሊ ኦከርስ ዊዝን 24 ሃውርስ ወይም ቅድም እንዳልነው ከ4 እስከ 72 ሰዓት ባለው ውስጥ ይለያያል ማለት ነው። ሄዴክ ተርሚኔሽን መጨረሻ ፖስት ሄዴክ ነው፣ ሲለቅ ማለት ነው። ራስ ምታቱ ሲለቅ ብዙውን ጊዜ ድካም ነገር ይሰማል። ስሊፕነስ ኤንድ ኢሪቴቢሊቲ ጀስት ድካም ነገር ነው ከለቀቀ በኋላ ሊሰማ የሚችለው። ኦፍኮርስ ግን ብዙውን ጊዜ ፍሪ አይነት ስሜት ይሰማል። ስለዚህ ሚግሬን ሄዴክ ፌዞች አሉት ማለት ነው። እንደዚህ ፌዞች ወይም ሲምፕሊ ዋናዋ አውራ ፌዝ አለው ማለት ነው። ሊመጣ ሲል ታውቀዋለህ። ዘን ትሪትመንቱ ምንድነው? ህክምና እንግዲህ የራስ ምታት ማንም ሰው ገዝቶ አይደለም የሚወስደው መድኃኒት በየፋርማሲው። የመጀመሪያው አኪዩት ኦር አቦርቲቭ ትሪትመንት ወይም ኖርማል ትሪትመንት ማንም ሰው የሚያደርገው ማለት ነው። የምንወስዳቸው መድኃኒቶች ነን ስቴሮይዳል አንቲኢንፍላማቶሪ ድረግስ ይባላሉ። ሆርሞንን አፌክት አያደርጉም። እነዚህ አሪፍ መድኃኒቶች ናቸው። ከነዛ ውስጥ እንግዲህ የመጀመሪያው ኤኤስኤ የሚባለው አሲታይል ሳሊሳይሊክ አሲድ ወይም አስፕሪን የሚባለው ታብሌት ነው። አስፕሪን ይሄ ቤስትን የሚባለው ማስታገሻ ነው። ብዙውን ጊዜ የምናገኛቸው እነ ፓራስታሞል፣ ብሩፊን፣ ዳይክሎፌናክ በየሱቁ የምናገኛቸው ናቸው። እነዚህ በሙሉ ራስ ምታትን ለማስታገዝ እንጠቀምባቸዋለን ማለት ነው። ግን ፕሮፊላክቲክ ትሪትመንት ይባላል። ፕሮፊላክሲስ ማለት ምንድን ነው? የሆነ ነገር ከመከሰቱ በፊት ቀድሞ መድኃኒት መውሰድ አይደል? ይሄ ለሁሉ ሰው አይታዘዝም። ነገር ግን በጣም የሚጠቃ ሰው በተደጋጋሚ የሚታመም ሰው ከሆነ ግን ቀድሞ እንዲወስድ ይመከራል። ብዙውን ጊዜ 3 ወይም 4 ወይም ከ4ና ከዛ በላይ በአንድ ወር ውስጥ 4ና ከዛ በላይ ጊዜ በአንድ ወር ውስጥ የሆነ ሰው ራስ ምታት እንደዚህ ሚግሬን በተደጋጋሚ የሚያመው ከሆነ ፕሮፊላክቲክ ትሪትመንት ይወስዳል። ያ ማለት ሳያመው ኖርማል እያለ መውሰድ ይችላል ማለት ነው። ብዙውን ጊዜ የሚወስዳቸው እንግዲህ እነ ፕሮፕራኖሎል፣ ቤታ ብሎከርስ የሚባሉት ናቸው። ኦር ደግሞ አሚትሪፕትሊን አይነት አንቲ ዲፕሬሳንት ሜዲሲኖችን ይወስዳል ቀድሞ ማለት ነው። እነዛ ነገሮች ብሬኑ ያንን የሄድ ፔን አታክ መልሰው ቀድሞ ፕሮቴክት እንዲያደርጉት ያደርጋል ማለት ነው። በዚህ መልኩ ትሪት ማድረግ ይቻላል ማለት ነው። እና እነዚህን ፕሮፊላክቲክ ትሪትመንቶች ዝም ብሎ ገዝቶ መውሰድ አይቻልም። ስታርት ዊዝ ሎው ዶዝ ኤንድ ግራጁዋሊ ኢንክሪዝ ኢፍ ዜር ኢዝ ኖ አዲኩዌት ሪስፖንስ ይላል። በሐኪም ትእዛዝ በትንሽ ዶዝ ነው የሚጀመረው፣ ምክንያቱም ቀላል መድኃኒቶች አይደሉም።
ከዛ ለውጥ ከሌለው ብቻ ዶዝ ትንሽ ይጨመራል እንጂ በጣም በትንሽ ነው የሚጨመርና ይሄ ፕሮፊላክቲክ ትሪትመንት በጣም በተደጋጋሚ ለሚታመም ለሚያጠቃው ሰው የሚሰጥ ነው። በተረፈ ግን ያው ሁሉም ሰው እንደሚያደርገው ፋርማሲ ላይ ገዝተን የምንወስዳቸው ብዙ መድኃኒቶች አሉ ማለት ነው። ኢት ኢዝ ፎር ሚግሬን ሄዴክ። ሁለተኛው ክላስተር ሄዴክ የሚባለው ነው። ክላስተር ሄዴክ ሬር ታይፕ ነው ከሶስቱ። ይሄ ብዙውን ጊዜ አይከሰትም። ሶ ምንድነው ይሄ ስፔሻል መገለጫው ደግሞ ሪከረንት የሆነ ሲቪር ሄዴክ ኦን ዋን ሳይድ ኦፍ ዘ ሄድ፣ ይሄም ግማሽ ሳይድ ኦፍ ዘ ሄድ ነው። ነገር ግን ስታርቲንግ ፍሮም ዘ አይ ከአይኑ አካባቢ ነው የሚጀምረው። ራዲት ቱ ዘ ፌሻል ኤንድ ቴምፖራል ሪጅን፣ አይኑ አካባቢ ነው ኢሪቴሽኑ ህመሙ የሚጀምረው። ከዛ ወደ ቴምፖራል ወደዚህ ወደ ጎን ነገር እና ወደ ፊቱ ሊሄድ ይችላል። ሙሉ ፊቱን ኮንትሮል ሊያደርገው ይችላል ማለት ነው። እና ክላሲፋይ ስናደርገው ይሄ ራሱ ግማሽ ሄድ ነው የሚያጠቃው፣ ዋን ሳይድ ኦፍ ዘ ሄድ ነው። ከሚግሬን ሄዴክ የሚለየው ይሄ አንደኛ ምንድን ነው ከአይን ነው የሚጀምረው። ሁለተኛ ደግሞ በጣም ሲቪር ነው። ኢት ኢዝ ሲቪር አኪዩት ሄዴክ፣ ድንገት የሚጀምር ከፍተኛ የሆነ ህመም ነው ያለው ማለት ነው። ዛት ኦከርስ ኢን ክላስተርስ ላስቲንግ ሰቨራል ዊክስ ፎሎውድ ባይ ፔን ፍሪ ኢንተርቫልስ ዛት አቨሬጅ ኢን ኤ ይር ይላል። ክላስተር የተባለበት ምክንያት ባይዘዊ ክላስተር በቀን 2-3 ሊያጠቃ ይችላል። ድንገት ይመጣል ይሄዳል፣ ይመጣል ይሄዳል። ሲቪር የሆነና ሄድ መለስ የሚል አይነት የሄዴክ አይነት ነው እንግዲህ ክላስተር ሄዴክ የሚባለው ማለት ነው። ሶ ኢት ኢዝ ፔሪ ኦርቢታል እንዳልኳችሁ ከአይን አካባቢ ነው የሚጀምረው። ፔሪ ኦርቢታል ለስ ቴምፖራል፣ ኮመንሊ ቴምፖራል ወደ ቴምፖራል ይሄዳል። ራፒድ ኦንሴት ዊዛውት ዋርኒንግ፣ አያችሁት? ድንገት ነው ሀፕድ የሚያደርገው ዊዛውት ዋርኒንግ። የቅድሙ ሚግሬን ሄዴክ ያልነው ምን አለው? ፌዞች አሉት። ፕሮድሮማል ፌዝ አለው፣ አውራ ፌዝ አለው። ሊያመህ ሲል ታውቀዋለህ ሚግሬን ሄዴክ ከሆነ። ክላስተር ሄዴክ ግን ምንም አይነት ማስጠንቀቂያ የለውም። ኢት ኢዝ ራፒድ ኦንሴት ሲቪር ፔን ነው የሚኖረው። ራፒድ ኦንሴት ሲቪር ፔን፣ ሲቪር ኤክስፕሎሲቭ ኳሊቲ እና ከ30 ደቂቃ እስከ 2 ሰዓት ሊቆይ ይችላል። ኤንድ በመሀል ደግሞ ይተውሃል ማለት ነው። ሰብሳይዲንግ አብራፕትሊ፣ ድንገት ደግሞ ይለቃል ማለት ነው። ከዛ ተመልሶ ይመጣል አይነት ነገር ሲሆን ዊኮሊት ክላስተር ሄዴክ የምንለው ለዛ ነው። ብዙ ጊዜ አታክ ስለሚያደርግ በአንድ ቀን ብዙ ጊዜ ሊያመ ይችላል በመሀል እየለቀቀ ማለት ነው። ሶ ዱሪንግ አታክ ዘ ፔሽንት ኦፍን ሃቭ አሶሲየትድ ዊዝ ናዛል ስቲፍነስ፣ ያው አይኑን ስለሆነ የሚያጠቀው አፍንጫው ነገር ላይ ይኖራል። ላክሪሜሽን ይኖራል፣ እምባ ነገር፣ ሬድነስ ኦፍ ዘ አይ ኢፕሲላተራል ቱ ዘ ሄዴክ ማለት ነው። በአንበሙ በኩል ያለው አይኑ ምናምን ማልቀስ እና አፍንጫው መታፈን እምባ ማለት ልናይ እንችላለን። ትሪትመንቱ የዚህ ህክምናው ምንድን ነው? በጣም ሲቪር ስለሆነ የሚያምህ በጣም ኃይለኛ ህመም ስለሆነ መጀመሪያ አቦርቲቭ ቴራፒ ይባላል። አኪዩት አታክ ኦር አቦርቲቭ ቴራፒ በአንዴ ለመቀነስ ሰውየውን ኦክስጅን ላይ እናደርገዋለን። ኢናሌሽን ኦፍ 100% ኦክስጅን ዊዝ ኤንአርቢኤም ማለት ነው። ከፍተኛ የሆነ የኦክስጅን ፍሎ ያለበትን እንሰጠዋለን ማለት ነው። ሌላ ትሪፕታን የሚባሉ መድኃኒቶች አሉ። ትሪፕታንስ ኦር ሱማ ትሪፕታን ብለን መጥራት እንችላለን። እነዚህ ሰብኩታኔስ በመርፌ ኢንጀክሽን ይሰጣሉ፣ ወይም ደግሞ በናዛል ስፕሬን የሚሰጥ ፕሬፓሬሽን አላቸው ማለት ነው። እንደዚህ አይነት ህክምና ይሰጣል ክላስተር ታይፕ ኦፍ ሄዴክ ላለው ሰው ማለት ነው። ፕሪቬንሽን ኦር ፕሮፊላክቲክ ቴራፒ ልክ እንደ ቀድሙ እንደ ሚግሬን ሄዴኮች እነዚህ ቤታ ብሎከርስ፣ ካልሽየም ቻናል ብሎከርስ ኦር አንቲዲፕረሳንት መድኃኒቶች ብሬንን ሪላክስ እንዲያደርጉት፣ ፔኑን ኮንትሮል እንዲያደርግ፣ እነ ሴሮቶኒን ሆርሞኖችን ባላንስ እንዲያደርግ ቀድመን የምንሰጣቸው መድኃኒቶች አሉ። እነዚህ በተደጋጋሚ ለሚያመው ከሆነ ፕሪቬንቲቭ ኦር ፕሮፊላክቲክ ትሪትመንትን እንሰጣለን። ድንገት ከታመመ ግን እነዚህን ኦክስጅን ላይ አሁን ክላስተር አያችሁት ኦክስጅን ላይ ነው ፑት የምናደርገው። ከዛ ውጭ ግን ትሪፕታን የሚባሉ ሜዲሲኖችን እንሰጣለን ማለት ነው። ሌላው ቴንሽን ሄዴክ ነው። ቴንሽን ሄዴክ ዘ ሞስት ኮመን የሚባለው ይሄ ነው። ቴንሽን ሄዴክ ዘ ሞስት ኮመን ታይፕ ኦፍ ሄዴክ ኢን አዳልትስ፣ ከሚግሬንም ከሁሉም ለስ የሆነው ከሁሉም ክላስተር ያልኳቸው ነው። ሚግሬን ብዙ ሰው ያጠቃል፣ መካከለኛ ነው። ቴንሽን ግን በቃ አብዛኛው ሰው የሚያጠቃው የሄዴክ አይነት ቴንሽን ነው። ሞስት ኮመን ታይፕ ነው። ባይላተራል ሎኬሽን ሙሉ ጭንቅላትን ነው የሚይዘ ማለት ነው። ፕሬሲንግ ኤንድ ታይትኒንግ ፊሊንግ አለው። የሆነ ነገር የተሸከመ ነገር የሚመስል ስሜት ማለት ነው። ሁላችንም እንግዲህ ሲደክመን ስክሪን ላይ በጣም ስናፈጥ፣ ስራ ብዛት ሊሆን ይችላል፣ ረጅም ሰዓት የሆነ ቦታ በዛ ምክንያት የሚመጣው የሄዴክ አይነት ታይፕ ነው እንግዲህ ቴንሽን ሄዴክ የሚባለው። አት ኤኒ ኤጅ ኦከር ሊያደርግ ይችላል። በት ዱሪንግ አዶለሰንስ ኤንድ ያንግ አዳልት ኢዝ ኮመንሊ ሀፕን ያደርጋል በዚህ እድሜ። ምልክቶቹ እንደምታዩት ዋይድ ስፕሪድ ነው እና ፔኑ ደል ነው፣ ሽክም አይነት ነገር ነው። ደልነስ ነው የሚሰማችሁ ማለት ነው። ደልነስ ነው የሚሰማቸው። ያው ስለ ህመሙ ስናወራ ግን ከሁሉም ከባዱ ህመም የማን ነው ብያችኋለሁ? የክላስተር ነው። ሶ ፕሬሲፒቴቲንግ ፋክተርስ ፎር ቴንሽን ታይፕ ኦፍ ሄዴክ። ቴንሽን ሄዴክ አንደኛ ስትረስ ነው። ብዙውን ጊዜ በጣም ስራ ሰርቶ አፍተር ነው ላይ አይደል፣ ከስራ በኋላ ከሰዓት አካባቢ አፍተር ስትረስፉል ወርክ አወርስ ይሄ ቴንሽን ታይፕ ኦፍ ሄዴክ ሀፕን ሊያደርግ ይችላል። ስሊፕ ዴፕሪቬሽን አለ፣ የእንቅልፍ እጦት ማለት ነው። ስሊፕ ዴፕሪቬሽን
አንኮምፎርቴብል ስትረስፉል ፖዚሽን እንዳልኳችሁ አላረል ፖዚሽን ሲባል ባድ ፖስቸር ለምሳሌ ወንበር ላይ ራሱ በትክክል ሳትቀመጥ ወይም ዝቅ ብለህ ኮምፒውተር ላይ ከዋልህ ቀኑ ሙሉ መጨረሻ ላይ ራስን ሊያመህ ይችላል ማለት ነው። ስለዚህ ፖዚሽን ማለት እሱ ነው። ሃንገር ኢሬጉላር ሚል ታይም ምግብ ራሱ ካልበላህ ልታመም ትችላለህ። አይ ስትሬን ሪዛልቲንግ ፍሮም ኮንቲኒየስ ቲቪ ዋቺንግ ወርኪንግ ኦን ኮምፒውተር ስክሪን ፎር ሎንግ ታይም በእነዚህ ሁሉ ምክንያት የሚመጣው ቴንሽን ሄዴክ ነው ማለት ነው። ለዛ ነው ኮመን የሆነው ሞስት ኮመን ታይፕ የተባለው ለዛ ነው። ኢት ኢዝ ማይልድ ኦር ሞደሬት ባይላተራል ፔን ሄዴክ ኢዝ ኮንስታንት ታይት ፕሬሲንግ ኦን ሄድ ላይክ ሴንሴሽን ኦን ዘ ፍሮንታል ቴምፖራል ኦክሲፒታል ፓሪታል ኤሪያ ያ ማለት ሁሉንም የጭንቅላት ክፍልህ ነው እንደማለት ነው። ዩዥዋሊ ላስትስ ሌስ ዛን 24 hours በት ካን ቢ ፐርሲንት ፎር ዴይስ ኤንድ ዊክስ ብዙውን ጊዜ ወዲያው ይሻላችኋል። ሪላክስ ስታደረጉ ዘና ስትሉ ረፍት ስታደረጉ ሻይ ቡና ምግብ እንቅልፍ ስትሉ ይተዋችኋል። አንዳንዴ ግን ለቀናትና ለሳምንታት የሚቆይበት ኬዝ ሊኖር ይችላል። እሱ ያው ሩል አውት መደረግ አለበት ማለት ነው። ሶ ቴንሽን ታይፕ ኦፍ ሄዴክ ትሪትመንቱ እንግዲህ አኪዩት ትሪትመንቱ ኖርማል እንደቀደሙ አናልጀዚኮችን እንሰጣለን እንደነ ፓራስታሞል፣ አስፕሪን፣ ብሩፊን፣ ዳይክሎፌናክ ኖርማል ፋርማሲ ላይ ገዝተን የምናገኛቸው ትሪትመንቶች እንወስዳለን ማለት ነው። አቦርቲቭ ቴራፒ፣ ሎንግ ተርም ፕሪቨንቲቭ ቴራፒ ደግሞ በጣም እንደዚሁ በተደጋጋሚ የሚጠቃ ከሆነ ለምሳሌ በሳምንት 2 ቴንሽን ሄዴክ በሳምንት 2 ከታመመ ፕሪቬንቲቭ ኦር ፕሮፊላክሲስ የሚያስፈልገው ማለት ነው። ሎንግ ተርም የሚሆን ከሆነ ከ3 ሰዓት በላይ የሚቆይ ከሆነ አንድ ያመመው ራስ መታቱ ሲቪየር ከሆነ መንቀሳቀስ ከችል ድረስ ካመመው አሶሲኤትድ ዊዝ ኦቨር ዩዝ ኦፍ አቦርቲቭ ሜዲኬሽንስ በዛ ጊዜ አሚትሪፕቲሊን ልንሰጥ እንችላለን። ኮመንሊ ዩዝድ ሶ ይችኛዋ መድኃኒት ፎር ሎንግ ፔሪድ ኦፍ ትሪትመንት ልስጠት ኮመንሊ ዩዝድ ድረግ ፎር ሎንግ ተርም ትሪትመንት ማለት ነው። እቺ አንቲዲፕሬሳንት ትሪትመንት ልንሰጥ እንችላለን። ሶ ይሄ በእነዚህ ምክንያቶች ሲሆን ረጅም ጊዜ የምንሰጠው ነው። ግን ኖርማሊ ፋርማሲ ገዝተን የምንወስዳቸው ኔንስቴሮይዳል አንቲኢንፍላማቶሪ ድረጎች ናቸው ማለት ነው። ፊዚካል ቴራፒ ማለት ሳፖርት ለምሳሌ ፖዚሽኒንግ ቅድም እንዳልኋችሁ ትክክል ያልሆነ አቀማመጥ ምናምን ከዋላችሁ ማስተካከል ማለት ነው። አንዳንዴ ወንበር ላይ ስትቀመጡ ራሱ እንደዚህ ጎንበስ ብለን ትከሻችን ጎበት ብለን ቁጭ ስንል እዚህ አንገታችን ላይ ያለው ጡንቻ በጣም ኦቨር ስትሬች ያደርጋል። ውስጥ ላይ ያለው ስፓይናል ኮርድ ፎራመን ማግነም ጠባብ ነው የሚሆነው እና እሱ በሚጫነው ሰዓት መስሉ ኮንትራክት የሚያደርግበት ሰዓት የአንገታችን ጡንቻ የትከሻችን ጡንቻ ለረጅም ጊዜ ኮንትራክት ሆኖ ስለሚውል ያ ማስል ቴንሽን ራሱ ሄዴክ ያመጣል። እና ፖዚሽኒንግ ማለት ሄዶ ጀስት ጋደም ብሎ ነገር ሰውነትን ሪላክስ ማድረግ ማለት ነው። ስትሬችንግ ኤክሰርሳይዝ ጡንቻዎች ሪላክስ እንዲያደርጉ፣ ትራክሽን አንገትን ደገፍ ማድረጊያ እንደማለት ነው። ትራክሽን ለምሳሌ ይሄ ፕሌን ላይ ስትጓዙ አንገት ላይ ደገፍ የምታደርጉት ነገር አለ አይደል? አንገት ላይ የሚደረገው እንደሱ አይነት ነገር ሆኖ ግን ብቻ ትራክሽን ሰፖርት ማድረግ አንገትን ሰፖርት ማድረግ እዛ ያለውን ቴንሽን ይቀንሰዋል። ዘንድ ቴንሽን ሄዴክ የሚባለው በእነዚህ ነገሮችም ልንቀንሰው እንችላለን ማለት ነው። በእነዚህ ነገሮች ልንቀንሰው እንችላለን። ሶ እነኚህ ሶስቱ ናቸው እንግዲህ እንዳልኳችሁ ሞስት ኮመን የሚባሉት ፕራይመሪ ሄዴክስ፣ ቴንሽን፣ ሚግሬክ እና ክላስተር ሄዴክ ማለት ነው። እና ኮምፔር ለማድረግ በዚች ቴብል ልናያቸው እንችላለን። ሳይቱን በምናይበት ሰዓት ቴንሽን ሄዴክ ከሆነ ባይላተራል ነው ብያቸዋለሁ። ሙሉ ጭንቅላት ነው። ባዚሊያር ባንድ ላይ ይችላል። ሚግሬን ከሆነ ዩኒላተራል አንቴሪየር የአንድ ፊት ብቻ ነው። ክላስተራል ዩኒላተራል ነው። ዲፍረንሱ ኦርቢታል ኦር ኦኩላር ነው። አይን አካባቢ ነው የሚጀምረው ማለት ነው። ኳሊቲውን በምናይበት ሰዓት ስኩዊዚንግ እና ኮንስታንት የሆነ ፔን ነው ያለው ፔን ኳሊቲ ማለት ነው። ሚግሬን ከሆነ ትሮቢንግ ኦር ፐልሴቲንግ የሆነ ጠቅጠቅ የሚል ነገር ህመም። ክላስተር ሲቪየር ስታምፒንግ ከሁሉም ከባዱ ህመም የክላስተር ሄዴክ ነው። በጣም ከባዱ ማለት ነው። ለዛ ነው ኦንሊ ኦክሲጅን ላይ አድርገን ቶሎ ፔኑን ሪሊፍ እናደርግለት። ፓተርን ኦፍ ዘ ፔን በምናይበት ሰዓት ይሄ ሳይክልስ ኦር ይርስ ሊሆን ይችላል። ቴንሽን ሄዴክ ሚግሬን ፔሪዮዲክ ሊሆን ይችላል። ሚግሬን ይሄ ግን ሪሚቲንግ ኦር ሪላፕሲንግ ማለት ነው። ዱሬሽኑ የህመሙ የሚቆይበት ዴይስ፣ ዊክስ፣ መንዝስ ሊቆይ ይችላል። ሃወርስ ኤንድ ዴይስ ሚግሬን ማለት ነው። ክላስተር ግን አጭር ደቂቃ ነው የምትቆየው ከ30 ደቂቃ እስከ 1 ሰዓት ተኩል ማለት ነው። ዘንድ ቶሎ ቶሎ ትመጣለች እንጂ ብዙ አይቆይም ማለት ነው። ሲቪየርም ስለሆነ በጣም ኦንሴቱ ኤኒታይም ሀፕን ሊያደርግ ይችላል። ቴንሽን ሄዴክ ሚግሬን ቀድሞ ልጅ ሲመጣ ያሳውቃል። ፕሮድሮም አለው፣ አውራ ፌዝ አለው፣ ሶ ይታወቃል ማለት ነው። ክላስተር ብዙውን ጊዜ ኖክቹርናል ኦር አትናይት አካባቢ ሊከሰት ይችላል ማለት ነው። አሶሲኤትድ ሳይን ኤንድ ሲምፕተምስ ምልክቶችን በምናይበት ሰዓት ቴንሽን ሄዴክ ዋና ምልክቱ አንገታችን ይይዘናል ማለት ነው። ለዛ ነው መስል ስቲፍነስ ጋር ኦር መስል ሄዴክ የሚባለው ማለት ነው። አንገት ስቲፍነስ ይኖራል። ሚግሬን ሄዴክ አብሮ አንድ ላይ ናውዣና ቮሚቲንግ አለው። ናውዣና ቮሚቲንግ ከዛ ደግሞ ፎኖፎቢያ እና ፎቶፎቢያ አለው ማለት ነው። ሚግሬን ሄዴክ ከሆነ ክላስተር ሄዴክ አይን አካባቢ ነው የምትወስዱት እና ሆርነር ሲንድረም ይባላል አንድ ላይ ምልክቱ። ሆርነር ሲንድረም ማለት ዲዩ ቱ ዘ ዳሜጅ ኦፍ ነርቭ ስፓይን ለምሳሌ
ያንድ አይናችሁን ኮንስትሪክት ያደርጋል። ፑፒል ኦፍ ኮንስትሪክት፣ ድሮፒንግ ኦፍ አይሊድስ፣ እንደዚህ አንድ ላይ we call it ሆርነር ሲንድረም እንላቸዋለን። የክላስተር ሄዴክ ታይፕ ናቸው ማለት ነው። ሶ እነኚህ ሶስቱን የሄዴክ ታይፖች ልዩነታቸውን በደንብ መያዝ ይኖርባቸዋል ማለት ነው። ሶ የመጨረሻ እንደ ቲፕ ምንድን ነው የትኛው ከባድ የሆነ ሄዴክ ምን ሊያመለክት ይችላል የሚለው ነው። ለምሳሌ ፈርስት ሲቪር ሄዴክ ኤቨር ዲስክራይብስ አስ ዘ ወርስት ታይፕ ኦፍ ሄዴክ ኢን ዘ ፔሽንትስ ላይፍ ሜይ ሰጀስት። አንድ ፔሽንት ለምሳሌ በህይወቴ እንደዚህ አይነት ህመም ገጥሞኛ ያቅም ይሄ ህመም ሊገለኝ አይነት ነገር ካወራ ይሄ ከሄሞሬጅ ጋር የተገናኘ ነው። ሰብ አራኪኖይድ ሄሞሬጅ ኤስኤኤች ያልኳችሁ ቅድም ኢንትራክራኒያል ኮዝ ኦፍ ሄዴክ የተባለው ማለት ነው። እንግዲህ አንዳንድ ይሄ የአርተሪ አኒውሪዝም ቢሆነ ውስጥ ላይ ደም ከፈሰሰ ማለት ነው። ሰብ አራኪኖይድ ስፔስ ላይ ደም ከፈሰሰ፣ አንዳንዴ ደግሞ በአደጋ መኪና አደጋ ምናምን ሲገጥማቸው ሰዎች ይሄ ሊገጥም ይችላል ማለት ነው። ፈርስት በጣም ዘ ሞስት ሲቪር የተባለው ሄዴክ ይሄ ነው። ሰብ አኪዩት ወርስኒንግ ኦቨር ዴይስ ኦር ዊክስ ከሆነ ደግሞ ቲዩመር ሊያመለክት ይችላል። ለረጅም ጊዜ የሚቆይ ከሆነ ማይለቅ አይነት ሄዴክ ከሆነ ማለት ነው። እንቅልፍ እየረበሸ የሚያም ከሆነ ዲስተርብ ስሊፕ ፕሬዘንት ኢሚዲየትሊ አፖን አዌክኒንግ፣ ድንገት ስትነቁ ከባድ የሆነ ራስ ምታት ምናምን፣ ይሄም የቲዩመር ምልክት ጭንቅላት ላይ የሆነ እጢ ምናምን ሲኖር የሚታይ ምልክት ሊሆን ይችላል። አብኖርማል ኒውሮሎጂካል ኤግዛም ከሆነ ስፔስ ኦኩፓይንግ ሌሽንስ ሊኖሩ ይችላሉ። ኒውሮሎጂካል ኤግዛም ፊዚካል ምልክት ነገር የሚያሳይ ከሆነ ማለት ነው። ፌቨር ኤንድ አዘር አንኤክስፕሌንድ ሲስተሚክ ሳይንስ፣ ራስ ምታት ሆኖ ከፍተኛ ከሰውነት ሙቀት ጋር ሲሆን ደግሞ የሚደጋገም ከሆነ ከሜኒንጃይተስ ጋር ሊገናኝ ይችላል ማለት ነው። ኢንፍላሜሽን ኦፍ ሜኒንጅስ ኦር ከቨሪንግ ኦፍ ዘ ሴንትራል ነርቨስ ሲስተም ማለት ነው። ሶ ሄዴክ ሲባል በዋነኝነት እንዳልኋችሁ ሚግሬን፣ ቴንሽን እና ክላስተር ሄዴክ የሚባሉትን ሞር መያዝ አለባችሁ። የእነዚህ ልዩነት በደንብ ማወቅ አለባችሁ ማለት ነው። ባጭሩ ስለ ሄዴክ ይሄን ይመስላል። ቀጣይ ሌሎች ቶፒኮችን ደግሞ እንቀጥላለን። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.